ሳይሆን እናቶች በደረቅ በርበሬ ከሆነ በእጅ በባህላዊ ሙቀጫ ተወግጦ እርጥብ ከሆነ ደግሞ በመደቆ ተድጦ በቅመሞች ተጨምሮ ተዘጋጅቶ የሚዘጋጅ አዋዜ ወይም የድርጥ አብዚ ይባላል። አዋዚው አባውንሲ አዋዚ ስታውያቅኒ አዋዚው ኖይስ አዊሲ Dagusides gritista. Dagusides nsaxtana qostanawi jaqjaqostaw ni qostawi shegi akaliski yuski yawa tekema shegi meqyaqni ይሄ ደግሞ ከቂጣ ከአጃ የሚዘጋጅ ቂጣ ነው። በፍስክ ወቅት ከአዋዜና ከቅቤ ተዘጋጅቶ ለክብር እንግዶች የሚዘጋጅ የአጃ ቂጣ ይባላል። تشققوا عفنسيو ديس قناة يقن كلا نينيخس أو نيسكي عفنسيو استمع زغنستا عفنسيو تشققي ይሄ ደግሞ በአብዛኛው በብሔረሰብ አስተዳደራችን አካባቢዎች በጾም ወቅት ላይ አብዛኛው ደግሞ በመስቀል ወቅት በጾም ቀን የሚውል ከሆነ ከክክ ከባቄላ ክክ የሚዘጋጅ የባቄላ ክክ አብዚ ይባላል። ማርሲው አብዚ ያቀስታው አው ኒሲኒ ማርሲው አብዚ ነው ጀቆና ሱሚስ ጊዜ ስቆናው ያቀኒ ማርሲ እሺ ይሄም በተመሳሳይ ከዳጉሳ ቂጣ የሚዘጋጅ ነው። ቅድም በቅቤ የሚቀባውን አይታችኋል። ይህ ከኑግ የሚቀባ ነው። ከኑግ የሚቀርበው የዳጉሳ ቂጣ የጾም ወቅት ሲሆን የተለያዩ ፕሮግራሞች አውድማ ላይ ሲሰበሰብ በአካባቢያችን የሚቀርብ የዳጉሳ ከኑግ የተቀባ ቂጣ ነው። ያው አውኒስኪ lungoy ቻቻካስታውን ሱምስ ቆናያ እንሰራይ ፈነም ቦሪታ ፈና እና ከመስናና እንሰራይ ሾካናዊ እሺ ይሄ ደግሞ በተመሳሳይ እንደ ማርሳው አብዚ የሽሮ በጾም ወቅት ለክብር እንግዶች በበዓል ወቅት የክብረ በዓል በሚሆንበት ጊዜ ከሽሮ የሚዘጋጅ አብዚ ነው። ሽራ ደስን ሳክስተና ስታሱማ ስቆናት ያኔ ባላስ ሆናት ሽራት አብዛቅና ክላው እሺ አመሰግናለሁ። እቺን በደንብ ይዩልን። በብሔረሰብ አስተዳደራችን ለየት ያለች ስለሆነች የምድጃ ዳቦ ይባላል። የሚዘጋጀው እንዳያካባቢው እንደሚበቅለው የእህል አይነት ሆኖ ከዳጉሳ ከቀይ ጤፍ ካጃ የሚዘጋጅ ነው። የሚጋገረው በእንሰት ወይም በኮባ ባንዳንድ አካባቢዎች ደግሞ የዳቦ መጋገሪያ የሚባል ማርቋ የሚባል ተክል አለ። በዛ ተሸፍኖ እሳት ውስጥ ገብቶ ነው የሚጋገረው። ስለዚህ ይሄ የምድጃ ዳቦ ይባላል። አሁን እስኪ ሌግስቱሻ አስቴቲ ሜንች ጊዛኪንስ ሌግቱሻ አስቴትና ሌግዳስ ታታ ጉድናስ ያታ እንጂኒ ደስ ፋሌንጋ ውዳኒ ደስክላ ካታታ ውዳና ደስክላ ሆስቴታና ዋና ምግባ እሺ እቺንም እንደ ምድጃዋ ዳቦ በደንብ ይዩልን። ጭብጦ ይባላል። በአብዛኛው የብሔረሰብ አስተዳደራችን አካባቢዎች ከቀይ ጤፍ ከአዋዜና ከቅቤ የሚዘጋጅ ነው። በድሮ ጊዜ ሰዎች ለግብይት በሚሄዱበት ሰዓት ቶሎ ስለማይበላሽ ለገበያ ልውውጥ የሚሄዱ አባቶቻችን በሚስቶቻቸው ተዘጋጅቶ ለስንቅነት ይዘው ይሄዳሉ። አሁንም ደግሞ በአብዛኛው በብሔረሰብ አስተዳደራችን አካባቢዎች እናቶች ሲወልዱ ለወገብ መጠገኛ በሚል ለመጫት መጠገኛ በሚል በአብዛኛው በብሔረሰብ አስተዳደራችን የሚገለገሉበት ጭብጦ ይባላል። እናኪ መግባኖሽስ ካሜኑስ ኪላቁናት አቂቢ ታፋ ዱንሲስ ኪላቁስቴት ስምኻስቴት ዋና መግባና ቃዊዳ ይዋስኪ አቂ ካሜኑስኪ ስቴት ዋና ሱሚስኪ ቁስቲ ፍስኪስኪ ቁስቴት ሱሚስኪ ስኒቷላ ስኒ ፍስክስኪ ስኒቱ ዋና ክብራትና ክብራን እንግዶቻችንን ከመቀመጣችን ብድግ በማለት ባካችሁ ሞቅ ባለ ሞራል እንቀበላለን።